በኢትዮጵያ ወንድማማች እርስ በርስ መገዳደል ይብቃ። የፖለቲካ ባህላችን ይዘመን፣ እንሰልጥን። በምክክር ይሁን፣ በህዝባዊ ውሳኔ ይሁን፣ ማንኛውም አይነት የፖለቲካ ጥያቄ በሰለጠነ መንገድ ቁጭ ብለን ተነጋግረን ኢትዮጵያውያን ተደማምጠን መወሰን እንችላለን። መገዳደል እጅግ በጣም ኋላ ቀር የፖለቲካ ባህል ነው። ዓለም ሲዘምን አብረን መዘመን አለብን። እንለወጥ። የባለፈውን ቁርሾ በይቅርታ በፍቅር በምረት እንሻገር። ለወደፊት ደግሞ ሁላችንም በጋራ ሆነን በጋራ ተመካክረን በጋራ የወሰነውን እየፈጸምን እየተገበርን አገራችንን እንገንባ። በዋናነት ወደ ኋላ ያስቀረን ይህንን ባህል አለመገንባታችን ነው። አንዱ ሲሰራ ከኋላ የመጣው ሲያፈርስ፣ ሌላው ደግሞ እንደገና ሲጀምር ሀገራችን ወደ ኋላ ቀርታለች። ኋላ ቀርነት መጠቀሻ ስማችን ሆኗል። ከዚህ እንላቀቅ የሚለው ዋናው በኢትዮጵያ ፓርላማ ቃል የተገባበት የዛሬ 8 ዓመት መጋቢት 24 ነው። ያኔ ስንሰማው እውነት ዛሬ ላይ በዚህ መልክ ምንደርስ አይመስልም ነበር። አንዳንዶች የህልም ቅዠት መስሏቸዋል። ነገር ግን አዲስ የፖለቲካ ባህል ቢሆንም ብዙ ዋጋ ቢያስከፍለንም በብዙ ውጣ ውረዶች ውስጥ እንድናልፍ ቢያደርገንም ያ መሰረት እየተገነባ ነው። የህዝብን ሉዓላዊነት የሚያከብር በምክክር በመደማመጥ በህዝበ ውሳኔ በምርጫ ስርዓት የፖለቲካ ፍላጎቶች ተግባራዊ የሚደረጉበት፣ ለዚህ ደግሞ ህዝብን ዳኛ አድርጎ ህዝብን ወሳኝ አድርጎ ክብር ሰጥቶ በዛው ልክ መተግበር የሚቻልበት ስርዓትን እየገነባን ነው። ጅማሬያችን ቅርብ ቢሆንም የደረስንበት ግን ቀላል ለውጥ አይደለም። በሌላ በኩል በማህበራዊ እሴቶች ብንመለከት ሁላችንም በጋራ ህብረ ብሔራዊነታችንን ጠብቀን በጋራ መቆም ለሀገራችን አስፈላጊነትን ያደረገውን መሰረት ከመገንባት ይልቅ በመከፋፈል በጥርጣሬ እርስ በርስ የወል ትርክቶቻችን በጋራ የትኞቹ እንደሆኑ ለይተን መገንባት ያልቻልንበት፣ አንዱ ሌላውን በጥርጣሬ የኔ የኔ ወይም ለኔ በሚል ለኢትዮጵያ ግንባታ እጅግ አደገኛ በሆነ አካሄድ ላይ ወድቀን ነበር። ከዛ ውስጥ እንውጣ። ኢትዮጵያ ለሁላችንም ትበቃለች። ማህበራዊ እሴቶቻችን ይገንቡ። የሁሉም ባህል፣ የሁሉም ማንነት፣ የሁሉም ቋንቋ የኢትዮጵያ መገለጫ ነው። የኢትዮጵያ ልጆች ማንነትን የሚያንጸባርቁ ናቸው። በዛ ውስጥ ደግሞ አንድነትን እንገንባ። ለሀገር አንድነት በጣም ወሳኝ ነው። ህብረ ብሔራዊነታችንን በዛ ውስጥ እንጠብቅ። በፖለቲካ ብቻ ሳይሆን በማህበራዊ በኩል በተለይ ለሰው ልጅ ክብር እንስጥ። የኢትዮጵያውያን ክብር የሚመጥኑ ስራዎችን እንስራ ብለን ሰው ተኮር የሚል ፕሮግራምን ለህዝብ ያስተዋወቅንበት፣ በንግግር ሳይሆን በተግባር ፈጽመን እጅግ በጣም በሚታይና በሚዳሰስ ለውጥ ስራዎችን የሰራንበትና ውጤት ያገኘንበት ነው። ለዚህም ከተማችን አዲስ አበባ ምስክር ናት። በርካታ የማህበራዊ ስብራቶች ተጠግነዋል። ከተማችን ላይ መጸዳጃ ቤት አጥተው የመጸዳጃ ቤት ፈሳሾች በላያቸው ላይ የሚያልፉ አገርን ያገለገሉ የአገር ባለውለታዎች እናቶች፣ አባቶች ዛሬ በክብር ንጹህ ቤት ያገኙበትና የኖሩ ያሉበትን በ50 ሺዎች መቁጠር ችለናል። ይሄ ብቻ አይደለም። አገርን አገልግለው አቅማቸው ሲደክም ጉልበታቸው ሲደክም ወይም ለተለያዩ ማህበራዊ ችግሮች ሲጋለጡ የዕለት ጉርስ እንኳን የሚያርባቸው የነበሩ ወገኖቻችን ክብር ይገባቸዋል። ክብር ያለው አኗኗር በክብር ደግሞ ከሀገራዊ ሀብት ክፍፍል በሚገባ ሊደርሳቸው ይገባል በሚል በርካቶችን በክብር እንዲኖሩ ማድረግ የቻልንበት፣ የአዲስ አበባ ህፃናት ባዶ ሳህን መሸከም ታሪክ ለሚሰሙት ከሩቅ እጅግ በጣም ቀላል ነገር አድርገው ያውታል። የአዲስ አበባ እናቶች ግን ይሄንን አይሉ። የአዲስ አበባ ነዋሪዎች ይሄንን አይሉ። ዛሬ ያልገነባነው የትውልድ ስብራት እንዴት አድርጎ ነገ ሀገርን እንዲጠግን መልካም ፍሬን እንዲሰጠን እንጠብቃለን። ስለዚህ የአዲስ አበባ ተማሪዎች ህፃናት እኩል በልተው እኩል ለብሰው
ተመሳሳይ ደብተርና እስክሪብቶ አግኝተው በክብር ደስ እያላቸው እንዲማሩ የእናቶች ሸክምና የወላጆች ሸክም ብቻ እንዲቃለል ብቻ ሳይሆን የእኩልነት ስሜት እንዲገነባ በአእምሮም በአካልም የበቁ እንዲሆኑ ሀገራቸውን እንዲወዱ ነገ ከኛ በተሻለ ኢትዮጵያን እንዲገነቧት ሀገራቸው የሚያፍሩባት ሳትሆን የሚኮሩባት ሆና በፍቅር እንዲያድጉባት ቦርቀው እንዲያድጉባት ማድረግ የተቻለ ትልቅ የማህበራዊ ስብራት ጥገና ወይም ደግሞ አዳዲስ መሰረቶች የሰራንበት ጅማሮ መጋቢት 24 ነው።